ትንቅንቅ የሚል ፊልም አለ ያዕቆብ ትንቅንቅ የሌቦች ናቸው ብሎ አዲስ አበባ በሲሲቲቪ ካሜራ ያስኳቸው ነው የሚለው ድራማታይዝ እያደረገ ሌቦቹ ተጋሩ ናቸው አሁን እዚህ ላይ የሚያሳዩ ማለት ድራማ የሚያሳይ እና ፖሊስ አዛዡ የአዲስ አበባ ፖሊስ አዛዥ አለ ድሮ አብሮኝ ነበር ደቡብ ሱዳን ድሮ አንድ አመት አብረን ቆይተናል የታጣቂዎች የነበሩ ናቸው ይላል ቲዲኤፍ ማለቱ ነው ታጣቂዎች የነበሩ ናቸው በሌብነት ተሰማርተው ያሉ አዲስ አበባ ይሄ ደጋግመ ስንናገረው የነበረ ታርጌት እየተደረጉ ነው ተጋሩ ቲዲኤፍ ነበር ቲዲኤፍ አልነበርክም እያሉ እያሰሩ ነው ብለን ስንናገር ነበር አሁን ሌቦች ናቸው ብለው በኢቲቪ ስክሪን አመጧቸው እና ተጋሩ ቪክቲሙ ከስማቸው ማየት ይችላል ከአክሰንታቸው ማየት ይችላል ቪክቲሙ የኦሮሞ ተወላጆች ናቸው አብዛኞቹ ይታያሉ በዶክመንተሪው እንዳለ 29 ደቂቃ ማየት ይችላል የተወሰነ እናሳያቸዋለን ምን እንደሚል መጀመር አዛዡን እናሰማቸው አዛዡ ዋና አዛዡ እንፈልጋለን በማለት እየገቡ የሚፈልጉትን ውድ ጌጣጌጦችን ገንዘቦችንና ሌሎችም ይጠቅሙናል የሚሉትን ሁሉ ዘርፎ የሚሰወር ቡድን ነው እነዚህን ተጠርጣሪዎች እንግዲህ ያልተገባው ሁሉም ቦታ ሀገር ለማውጣት ይመስላል መኪና ተከራይተው ተኮናትሮ በሚንቀሳቀሱበት ሰዓት እዛ ደረጃ ደርሰን ከሁሉም አካላት ጋር በትብብር ይዘን ያመጣናቸው ተጠርጣሪዎች ናቸው አንዳንዶቹም በተለያየ ጊዜ ሀገራችንን ሲወጉ በነበሩት አካላት ጋር ጦርነት ውስጥ ተሳትፎ ሀገርን ሲወጉና የጸጥታ አካላትን ሲወጉ የነበሩና እዛ ውስጥ ባካበቱት ወንጀል የመፈጸም ልምድና ጭካኔም ጭምር ተጠቅመው የዘረፋ ወንጀል ሲፈጽሙ የነበሩ በመሆኑ ይህንን አዲስ አበባ ፖሊስ እንግዲህ ባደራጀው የጥናት ቡድን የክትትል ቡድን የኦፕሬሽን እና የምርመራ ቡድን ሙሉ ስራውን ሰርቶ አሁን ላይ አጠናቆ እነዚህን 42 ተጠርጣሪዎች ለፍርድ በማቅረብ ላይ ይገኛል በጣም ከፍተኛ ድካም የነበረበት ስራውም ቀላል ያልነበረ በጥሩ ሁኔታ የተመራ በየቀኑ እየተገመገመ የማስተካከያ ሁኔታዎች እየተቀመጡ የተሰራበት ሁኔታ ነው ያለው በጣም ቀላል አይደለም በጣም አደገኛ ሰዎች ናቸው በዛው ልክ ተዘጋጅተን በጥንቃቄና በጥበብ የተሰራ ስለሆነ ካልሆነ በስተቀር እነዚህን ሰዎች በቁጥጥር ስር ማዋል ቁጭ ብለን እንደምናወራው ቀላል አለመሆኑን ለመግለጽ ነው ያዕቆብ ወደ አንተ ከመምጣቴ በፊት አንድ ቪዲዮ እንጨምርና እንደሰማው በተለያየ ወቅት ኢትዮጵያን ሲወጉ የነበሩ ኃይሎች የነዛ አባል ሆነው እዛ ባካበቱት ወንጀል የመስራት አቅማቸው ተጠቅመው ነው ያለው ሐሰን ምክትል ኮሚሽነር ሐሰን ነጋሽ እንደዛ ነው የገለጸልን ሁለተኛ አንድ ቪዲዮ አለ አስገራሚ ቪዲዮ እንዴት አድርገው በካሜራማን በሲሲቲቪ ካሜራ እንዴት እንደያዛቸው ምናምን ድራማ ሲሰሩ ለተመልካቾች ዘንድ እናድርስ የሚበልጥ አምነዋል መጠጥ እየጠጣን ነበር ከዛ ሄድን ጠዋት ነበር አንገሶም ይባላል ሰክረን ነበር በዛ እና እንሂድ እንደዚህ ሰውን ቀማለን አሉ ሄደን ቀምተን ወሰድን ስልክ ይሸጥ ነው እኔ ከኋላ ወርጄ ከገናት ነው የሚባለው ልጅ ጋር ሆኜ አንጋርኳች ሁለቱንም እኔ ወንዱን ያዝኩት እሱንም ሴቷን ያዘ እንደዛ ከዛ ሩጠን መኪና ውስጥ ገብተን አመለጥን ፊጋ አካባቢ ነው ጠዋት 11 ሰዓት አንድ ግለሰብ በበዳ ግለሰብ በእግሩ እየሄደ ነበር ከዛ ወደ ጨለማ ገባና አንዱ ከኔ አባሪ አንጎት ሲይዘው እኔ ደግሞ ሄጄ ከኪሱን ስልክ ነበረው ወሰድኩት ጠዋት ነው ማለት ነው ከዛ ሄድን እኛ ደግሞ አራቱን እንምንሄደው ከዛ አንዱ አንጎቱ ይዛል አንዱ ሽፈር ነው አንዱ ደግሞ ሰው ይጠብቃል አንዱ ደግሞ ይፈትሻል ማለት ነው ኪስ በየካ ክፍለ ከተማ ነው በእንትና አካባቢ በየቀለም እንትኑ የኮተቤ በዛ አካባቢ ነው ኮተቤ አልፋ በዛ እየሄድን ነበርኛ ሶስት ሰው ሆነን ከዛ ሄደን እየተመለስን አንድ ሰው ነበር አግኝተን እሱን አንገቱን አንቀን ስልኩን ወሰድ እዚህ ቦሌ ሚካኤል እዛ አራቱንን ሰው መንገድ ላይ የሄደ አንገቱን ይዘን ስልኩና ብሩን ወስደን
እኔ ሹፌር ነኝ የነበርኩ በዛን ሰዓት እና 3 ልጆች ደግሞ ከኔ ጋር ከዛ 2ቱም ወርደ ነው ሃንግ የሚይዙ ከዛ እኔ በዛን ሰዓት እነሱ ሃንግ አድርጎ ሲገቡ እኔ እጃቸው ነው የምሄደው። እነዚህ ወንጀል ፈጻሚዎች በለየት ባለ መልኩ በቡድን በመደራጀት ብቻ አይደለም አቅማቸውንም ከፍ በማድረግ በተሽከርካሪ በመንቀሳቀስ ጦር መሳሪያም በመጠቀም በነዋሪው ላይ የተለያዩ ወንጀል አሰቃቂ የሆኑ ወንጀሎችን እየፈጸሙ በተለይ ፍጹም የሆነ ጭካኔ የተሞላበት ወንጀሎችን እየፈጸሙ የሚሰወሩበትና እነዛን ከተሰወሩበት ቦታ ይዘን ለህግ የማቅረብ ስራዎችን አሁን በአሁኑ ሰዓት እየሰራ እንገኛለን። እነዚህ አሁን ተመልካቾች 5 ተጠርጣሪዎች ብሎ ያቀረቧቸው በሙሉ ተጋሩ ናቸው። 5 በተርታ ያያችኋቸው በሙሉ ጠቅላላ ፕሮባቢሊቲው ይሄ እንደዚህ አይነት ወንጀለኞችን በቀጥታ ወደ ስክሪን አምጥቶ ተጋሩ የመሆኑ ከኢትዮጵያ 80 ምናምን ብሔረሰብ ጠቅላላ 5ቱንም አንድ ትግራይ ሊገኝ ይችላል፣ ችግር የለበትም። ፕሮባቢሊቲው እንደዛ ነው። 5ቱም ጠቅላላ 5ቱም ተጋሩ ሌባ አድርጎ ሌላ ብሔረሰብ የሌለበት ዶክመንተሪ ሰርቶ ፌደራል ፖሊስ እንደዚህ የመስራቱ ትርጉም ምን ሊያስብል ይችላል? ተበዳዮቹ እንደነገርኳቸው አሁን ዶክመንተሪ ገብታችሁ ስታዩ በአክሰንት ማየት እነዚህ ስማቸውም አክሰንታቸው ይታወቃል፣ ተጋሩ ናቸው። ተበዳዮች ደግሞ እንደዚህ ሆንኩኝ የሚለው ደግሞ ኦሮሞዎች ናቸው። ገብታችሁ ተመልከቱ። ማስተላለፍ የሚፈልገው የኢትዮጵያ መንግስት ማስተላለፍ የሚፈልገው ምንድነው? ምክትል ኮሚሽነር ሐሰን ነጋሽ የአዲስ አበባ ፖሊስ ምክትል ኮሚሽነሩ የሚናገረው ከዚህ በፊት ኢትዮጵያን ሲወጉ የነበሩ ኃይሎች እዛ የነሱ ታጣቂዎች የነበሩ ናቸው ይላቸዋል። እነዚህ ናቸው ቲዲኤፍ ማለት ነው። በሌላ ቋንቋ ቲዲኤፍ ማለት ነው፣ ሌላ አይደለም። መከላከያ የኢትዮጵያ መከላከያ ማለት አይደለም። ይሄ እነዚህ ፋኖ ምናምን አለ ተጋሩ ናቸው እነዚህ። ምን አይነት ፕሮፓጋንዳ የኢትዮጵያ መንግስት እየሰራ እንዳለ በጣም እጅግ አሳዛኝ ነው። ያዕቆብ ትንሽ እንበሉበት ነው፣ ወደ ሌላ ጉዳይ እናልፋለን። የኢትዮጵያ ገበና አያልቅም። አዎ በጣም የሚገርም ነገር ነው ስታሊን። እንዴት ያው ከተማ አካባቢ እንትን ነው የከተማ አንድ ባህሪ ነው። ኦፍኮርስ እንዲህ አይነት ወንጀሎች በከተሞች ይፈጸማሉ፣ የሚጠበቅ ነው። የፖሊስ አንደኛው ስራም ወንጀልን መከላከል ነው። በትክክል የሚንቀሳቀስ ፖሊስ የትም ሀገር ያለ ነው። የፖሊስ ማንዴት ነው ይህንን ይዞ ለእንትን ማቅረብ። ነገር ግን ፖሊስ ትክክለኛ ስራ መስራቱን ማረጋገጥ ካልቻለ ፍትህ አያሰፍንም። የበለጠ ወንጀል እንዲስፋፋ ከማድረግ የዘለለ ነገር አይሰራም። እንዲህ አይነት በጣም የጠራ ነገርና አስተማማኝ ነገር ካልሰራ ማለት ነው፣ አስተማማኝ ስራ ካልሰራ። ምክንያቱም አሁን አንተ እዚህ ጋር እንትን ላይ እንዳየ ነው የቀረቡ ሰዎች ከአንድ አካባቢ ናቸው፣ ከአንድ ብሔረሰብ ናቸው፣ ተጋሩ ናቸው ተጠርጣሪ ተብሎ የቀረቡት። እንዴት አይነት ካሜራ ነው እነሱን ብቻ ለይቶ? ምን አይነት ሴኪሪቲ ካሜራ ነው አዲስ አበባ ላይ ተተክሏል እናውቃለን። እንዴት እነሱን ብቻ ለየና ቀረጸ? ሌላውን ሳይቀርጽም ወይስ ሌላው እንትን አይልም ወይ? ብዙ ብሔረሰቦች አሉ። አዲስ አበባ ስንኖር እኮ በጣም አስቸጋሪ ነገር ነው የነበረው አይደል? እና አውቀዋለሁ። በጣም ከባድ ነው እንትን ነው የነበረው። ስለዚህ አሁን አንድ አካባቢን ብቻ ለይቶ የሚቀርጽ ካሜራ አስቸጋሪ ነው፣ አጠራጣሪ ነገር ይፈጥራል፣ ፊልተር የሚያደርግ። ስለዚህ ለምንድን ነው እንዲህ ሆነው ነው? ፖሊስ ይህን ጥያቄ መመለስ መቻል አለበት የመጀመሪያ ነገር። ከዛ ዲስክሪፕሽን አሁን ስትሰጥ መግለጫ ስትሰጥ እዛ ላይ ኢትዮጵያን የመውጋት ልምዳቸውን የሚለው ይሄ ፖለቲካል ስቴትመንት ነው። ይሄ ፖለቲካ ስቴትመንት ነው እንጂ አንድ የፖሊስ ስቴትመንት አይደለም። ይሄ ፖለቲካ ስቴትመንት ነው። ኢትዮጵያን የመውጋት ልምዳቸው ሲባል አሁን እዚህ ከሰዎች ኪስ ነው ሞባይል ወሰዱ የሚባሉ እንጂ ኢትዮጵያን መውጋት አይደለም። አንድ መርካቶ ኪስ አውላቂ እኮ ከእኔ ሞባይል ሲወስድ ኢትዮጵያን እየወጋ አይደለም፣ ኪስ ነው የሚያወልቀው ነው የሚባለው እንጂ ኢትዮጵያን መውጋት አይደለም። እንደዛ አይደለም ተብሎ የሚወሰደው። ስለዚህ የፖለቲካል ስቴትመንት ነው፣ ሀገርን የሚመለከት ጉዳይ ነው፣ የፖለቲካ አቋምን የሚያሳይ ነው። ስለዚህ ኦልሬዲ እነኚህ ሰዎች ተፈርጀዋል፣ በጸረ ኢትዮጵያነት ተፈርጀዋል ማለት ነው። ንጽህናቸው ኦልሬዲ እንትን ብሏል። ሌላ ደረጃ ላይ ነው ወንጀላቸው ራሱ ያለው እና ከእነኛ አይነት ስቴትመንቶችም ራሱ መራቅ ያለበት ይመስለኛል። ሌብነት እንትን የለውም፣ ስታሊን ዘር የለውም፣ ይታወቃል። ሌብነት ዘር የለውም። ከትግራይም ይኖራል፣ ከኮንሶም ይኖራል፣ ከኦሮሞም ይኖራል፣ ከሁሉም አካባቢ ይኖራል። ሌባ የእጅ አመል ያለው በማህበረሰብ ውስጥ ይኖራል። ምንም አዲስ ነገር አይደለም ይሄ። ስለዚህ
አንድም ብቻ ለይቶ እንትን ማድረግ ሌላ መልክ የሚያሰጠው ይመስለኛል። እና ፖሊስ የሰራው ስራ እንግዲህ ዶክመንተሪ ሰርቶ መጀመሪያ እንግዲህ ፍርድ ቤት ነው መቅረብ ያለባቸው። አሁን ድራማ ተሰርቶ ኦልሬዲ እነኚህ ሰዎች እንዲሰርተዋል በሚል በሚያረጋግጥ ማለት ነው። አሁን እነኚህ አንደር ከስተዲ ናቸው። እንዲህ አድርግ ያለው ብሎ እኮ ኮንፌስ ሲያደርጉ እያየን ነው አይደለ? ሲያምኑ ኮንፌስ እያደረጉ ነው አይደል? ግን እነኚህ ሰዎች ኦልሬዲ አንደር ፖሊስ ካስተዲ ከሆኑ በኋላ ምንም ማድረግ አይችሉም። በተለይ አሁን ባለው የኢትዮጵያ ሁኔታ ነፃነት በሌለበት በፍጹም ኦልሬዲ እንደ ምርኮኛ ናቸው። ጀስት በሉ የተባሉትን ነው የሚሉት እንጂ የራሳቸውን ንጹህ ህልና አይደለም የሚናገሩት። ምናልባት አሁን ነፃ ሲሆኑ ወደፊት የሚናገሩት ሌላ ነገር ሊኖር ይችላል። ስለዚህ እንደዚህ አይነት ወንጀልን እየተከላከልን ነው በሚል እንዲህ አይነት ነገር መስራት ወንጀልን የሚከላከል ሳይሆን እንትን የሚል ነው፣ በተቃራኒ ነው ውጤቱ የሚሆነው ማለት ነው። እና አንዱን ተበዳይ ደግሞ ከአንድ ብሔረሰብ መደረግ ውስጥ አለ። የሚገርመው ማለት ነው ተበዳይ ታስታውሳለህ? ያኔ የማን ነው ጥላዬ ያሚ አሁን ጥላዬ ምናምን ያጫሉ ጥላዬ ዋሚ ጥላዬ ያሚ ጥላዬ ምናምን ስንት አይነት ነገር መሰለ ቨርሽን አለው፣ ብዙ ቨርሽን የወጣለት ማለት ነው። አሁን እሱ በዛ ሰዓት ተናጋሪዎቹ ራሳቸው የትግርኛ ይነጋገራሉ ነው። ራቅ ስሉ ትግርኛ ይነጋገራሉ፣ ቀረብ ስሉ ሰውየው አድራጊው ኦሮምኛ ይነጋገራሉ የሚል ነገር ነው የወጣው። እንደዚህ አይነት ዲዛይን የሚደረጉ ነገሮች ፍትህ የሚያስገኙ ነገር አይደለም። መንግስት ደግሞ ፍትህ ካላስገኘ ጠቃሚ ስራ እየሰራ ነው ማለት አይቻልም። እና ይሄ አጠራጣሪ ያደርገዋል፣ ስታልለን አጠራጣሪ ያደርገዋል። ፕላስ አሁን የሚደረገው ዲዲአር የሚባለው ነገር ማለት ነው ኢምፕሊኬሽኑ። አሁን ዲዲአር የሚባለው ከዚህ በፊት ሀገርን የመውጋት እንትን የሚባለው ነገር ፍረጃ ከሆነ ወደ ሰላም እጅ ስጡ ብለህ ታጣቂዎችን እየቀሰቀስክ ይኸውልህ በሰላም እጃችሁን ስጡ፣ የሰላም ህይወት ምሩ እያል ኮሚሽን ተቋቁሞ በዛ መሰረት ሰዎች ከትጥቅ ትግል ጠመንጃቸውን አስቀምጠው ወደ ሰላማዊ ህይወት እንዲመለሱ እያበረታታ እያለ ተመልሶ ደግሞ በዚህ ወገን በዚህ በኩል ዞረህ ደግሞ ኢትዮጵያን የመውጋት ልምዳቸውን በሚል እንደዛ አይነት ታርጌት የተደረገ እንቅስቃሴ ካለ ያንንም ሂደት ይጎዳል። ስታለ የእንትኑን ሂደት ማለት ነው ለታጣቂዎች የሚደረገው ጥሪ ያንንም ሂደት ይጎዳል እኮ። አሁን ምናልባት እነሱ ይሄን አይቶ ከሆነ አላውቅም፣ ይጎዳል። ሂደቱ ላይ ተጽዕኖ ይኖረዋል ዴፊኒትሊ ማለት ነው። ዲዲአር የሚባለው በኦሮሚያም ክልል ይሁን በአማራም ክልል እየተደረገ ያለው ጥሪ ላይ ከፍተኛ ተጽዕኖ ይኖረዋል። ቢኮዝ እንዲህ አይነት ነገር ነገ ወደ ማንንም አይምርማ እንደዚህ አይነት እንትን ካለ ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል ብዬ አስባለሁ። እና ለእነኚህም ሰዎች ፍትህ እንዲገኝ ማሳያ ብቻ ብዙ ጊዜ ድራማ ይሰራል በኢትዮጵያ እንደምታውቀው፣ ድራማ ይሰራል፣ ፖሊስ ድራማ ይሰራል፣ መከላከያ ድራማ ይሰራል፣ እንዲህ አይነት ቪዲዮ ዶኩሜንተሪዎች ይሰራሉ። ነገር ግን ምንድን ነው አሁን ለሀገር ያስገኘው ከፍትህ አኳያ ህዝብን ከማስተማር አኳያ ከማንቃት አኳያ ምንድን ነው የተገኘው ውጤት ምንድን ነው የተገኘው? የታል ምንድን ነው የተገኘው? ለኢትዮጵያ እንትን ሰፍኗል። አሁን እኮ ቅድም የምናቀርበው የአሜሪካ እንትን ራሱ እስኪ ለምንድን ነው ሌላ ሀገር ላይ እንደዚህ አይነት እንትን የማያወጣው? የሚገርም ማለት ነው። ለምንድን ነው የማያወጣው? ለምንድን ነው ሌላ ሀገር ላይ የሴኪሪቲ አለርቶችን እንደ ኢሹ የማያደርገው ማለት ነው? ዋይ ለምንድን ነው ኢትዮጵያ ላይ ተደጋጋሚ የሚያወጣው? ይሄን እኮ መንግስት መጠየቅ አለበት። ሰላም አለ አረጋግጫለሁ ይላል አይደለ? ይሄን መጠየቅ አለበት። ለምንድን ነው ሌሎች ሀገሮች ላይ ጦርነት የከፋ ጦርነት ለምሳሌ ካርቱም ላይ ቢያወጣ ካርቱም ላይ ጦርነት አለ አይደለ? ሞቃዲሾ ላይ ቢያወጣ እንትን አለ ችግር አለ። ሌሎች ሀገሮችስ ላይ ለምንድን ነው የማያወጣው? እንዲህ አይነት እንትን መጠየቅ አለባቸው። እና ነገሩ በጣም አጠራጣሪ ነው። እንግዲህ ፍትህ ያገኛሉ ብዬ አስባለሁ። ፖሊስም ነገሮችን እንትን ማሰብ አለበት ይመስለኛል። ስታሊን በእኔ በኩል ማለት ነው። በጣም ጥሩ። አንድ ነገር እዚህ ላይ ማለት የምፈልገው ያዕቆብ፣ ተመልካቾችም እነዚህ ወንድሞቻችን በማንነታቸው ኤትኒክ ፕሮፋይሊንግ ነው እየተፈጸመባቸው ያለው። ምንም ጥርጥር የለውም። በመደዳ አሁን ለተመልካቾች ያደረስ ነው። በመደዳ በሙሉ ጠቅላላ ተጋሩ ናቸው፣ ተጠርጣሪዎች ናቸው ብሎ ዘራፊዎች ናቸው ብሎ ያሳየን። አንድ በየቦታው ሲሲቲቪ ካሜራ እንዳለ የፖሊስ ካሜራ እንዳለ ለማስመሰል አዲስ አበባ የትም አሁን ጠራራ ፀሐይ ነው አንዳንዱ ቪዲዮ ያየሉ ዝም ብሎ ቀን ሰው እያለፈ ምናምን እንደዚህ አይነት ሃንግ የሚደረግበት መሀል ትልቅ ከተማ ላይ አይደለም። እንደዚህ አይነት ሁኔታ ላይ አይደለም ሃንግ የሚደረገው። ሰው በሌለበት ምሽት ሰዓትን ቦታም ለይቶ ነው የሚደረገው ካሜራ እንደዚህ እና በየመንገዱ ደግሞ በማስረጃ
ጠዋት ላይ ወደ ስራ ሰዓት ሲገቡ ከሩቅ ቦታ ስራ የሚሄዱ ሰዎች 12 ሰዓት አካባቢ ማለት ነው፣ ወይም 11 ሰዓት ከቤታቸው ሲወጡ ጠዋት በዛ ሰዓት ነው የሚሰሩት። ቤተክርስቲያን የሚሄዱ ጠዋት ነጋት ቤተክርስቲያን የሚሄዱ ጠዋት የአውቶቡስ ራቅ ያለ ስራ ያለባቸው በጠዋቱ የሚነሱ አውቶቡስ ተራ ተጓዦች ወይም አምሽቶ የሚጠጣ ምናምን እዛ ጋ ነው እንጂ ዝም ብሎ ጠራራ ማዕት ሰው በሚተላለፍበት ዋና አስፋልት ላይ እኔ ደግሞ እያንዳንዱ ካሜራ አለ ማለት ነው። አዲስ አበባ በየቦታው በፖሊስ ካሜራ እየታጠረ ነው ለማለት ነው ያደረጉት። እነዚህ ዘራፊዎችን በቁጥጥር ስር በእንደዚህ አይነት ሳይሆን አሁን ይሄ ቀርጾት እንትን አድርጎት ይሄዳል። ልብስ ምን አይነት ልብስ ነው የለበሰው፣ ሲሲቲቪ ካሜራ ፈልጎ ይሄ ሰው የት ይሆናል ምናምን ተብሎ የኢትዮጵያ 130 ሚሊዮን ሰው ፊልትሬት አድርጎ ካሜራ የፌደራል ፖሊስ ብዙ ስራ አይደለም የሚጠይቀው፣ ብዙ ስራ ይመስለኛል። በቀላል ስራ ወንጀለኞችን መያዝ የሚችልበት እድል እያለው ማለት ነው። ለምሳሌ ኢትዮ ቴሌኮም የመንግስት ነው። ያዕቆብ ታውቃለህ፣ ኢትዮ ቴሌኮም የመንግስት ነው። ንግድ ባንክ የመንግስት ነው። አንድ ሰው ኪድናፕ አድርጎ ራንሰም እየጠየቀ 3 ሚሊዮን አምጣ ተብሎ ስልክ ደውሎ በቃ ልጃችሁን እገለዋለሁ ተብሎ አዲስ አበባ፣ ይሄ ኢትዮጵያ ውስጥ የተለመደ አይደል? አዲስ አበባ የተለመደ ነው። ዲያስፖራዎች ይያዛሉ፣ ነዋሪዎች ይያዛሉ። ከጎንደር አዲስ አበባ በለው ትግራይ በለው በሙሉ ጠቅላላ በየቦታው ይያዛል። እና ገንዘብ አምጣ የሚባለው ወደዚህ ገንዘብ አስገባ ይላል። ኦንላይን እኮ ገንዘብ ያስገባሉ እኮ፣ ወደዚህ ገንዘብ ትራንስፈር አድርግ ይባላል። የኢትዮጵያ ንግድ ባንክ ነው። ይሄ ፖሊስ ጣቢያ ሄዶ ጌታዬ ልጄ ተወስዶብኝ በዚህ ቁጥር አስገባ ብለውኝ አስገብቻለሁና ይሄው አድራሻውን ያዙልኝ ተከታትላችሁ፣ በየትኛው ስልክ ቁጥር ነው የሚደውለው? በዚህ ቁጥር ነው። ኦኬ ለሰው ለሀገር የሚቆረቆር ፌደራል ፖሊስ ቢኖር እችን ቁጥር አምጡ ብሎ ልከታተሉ ብሎ ጂፒኤስ ከኢትዮ ቴሌኮም ወስዶ ቀጥታ ሰውየውን መከታተል ይችላል። ጎጃም ይኑር የትም ይኑር የት እንዳለ ያውቁ ነበር። አዲስ አበባ ተቀምጦ በመንግስት መኪና ምንድነው የመንግስት ቁጥር 4 ቁጥር ነው የነበረው ድሮ፣ እኔ ረሳሁት። የመንግስት ቁጥር ተሽከርካሪዎች የመንግስት መኪኖች 4 ቁጥር ይሁን 4 ቁጥር መሰለኝ። እሱን ይዞ የሚዘርፉ ሰዎች እያሉ እናውቃለን። አንድ ሰውዬ አለ 1 ሚሊዮን ብር ጠየቀኝ ያለኝ ከመርካቶ ብር አምጣ በካሽ ነው የምፈልገው ብሎ ከመርካቶ አምጣ ብሎ አንድ ትልቅ ሆቴል የአትሌት ስም አለ አዲስ አበባ፣ እሱ ግቢ ውስጥ ነው የቀጠረኝ አለ። ግቢ ውስጥ ገባ። ሰውዬው የወረደው ከ4 ቁጥር የመንግስት መኪና ወርዶ ነው የተቀበለኝ። ብሩ 1 ሚሊዮን የሰጠሁት ከዛ ወርዶ ነው የተቀበለኝ አለ። የመንግስት መኪና እና የት ቁጥር 4 ታንኪ ቁጥር 4 ቁጥር ነው ትዝ አለኝ። ከዛ ነው የተቀበለኝ አለ። ይሄ ቁጥር የማን መኪና እንደሆነ ይታወቃል። ቁጥሩን ይዞታል ሰውየው፣ ግን ማንም ሊረዳው አይችልም። በኢትዮ ቴሌኮም እየተዘረፈ ኢትዮ ቴሌኮም አረጋግጦ 1 ሚሊዮን የተጠየቁና እርዱኝ ብሎ ፌደራል ፖሊስ ሄዶ ዞር ብሎ ከሰውየው ጋር የሚደራደረው እንደዚህ እየተባልክ ነው ደርሰንበታል፣ እኛ ከምንይዝ ግማሽ ሚሊዮን አምጣው ነው የሚለው ሰውየው። ጉዳዩን ያዛት። ከዛ በኋላ በቃ አድበስብሶት ያልፋል። የኢትዮጵያ ሴኩሪቲ ፎርስስ ትክክለኛ ባህሪያቸው ይሄ ነው። እጃቸው እንካ ፍትፍት አድርገህ ይሄ ደርሶብኛል፣ የኢትዮጵያ ንግድ ባንክ ይሄ ነው ወይ ወጋገን ባንክ ይሄ ነው ወይ ምናምን ባንክ ይሄ ነው ብሎ እዛ አካውንት ሲሰጡ ሌቦቹ እንካ አግዘኝ፣ ቁጥሩም ይሄ ነው አካውንቱም ያስገባበት ይሄ ነው ያዝልኝ ቢባል ማንም አይዝም። እነዚህ ግን በሲሲቲቪ ካሜራ በሙሉ ጠቅላላ ያዝናቸው ያሉት በሙሉ የትግራይ ተወላጆች ናቸው። ያሳዝናል። እንደ ሀገር የሚያሳዝን ነው። እኔ እርግጠኛ ነኝ ብዙ ቤት የሚያንኳኳ ጉዳይ ስለሆነ ይሄ ዝም ብለን የሚታለፍ ስላልሆነ ነው።